ቤቲ ወስነ ወይ ቤታዩ ወስን ይቅርታ አቡፋኖ ቪዲዮ እየሰራው ነበር ለቲክቶክ በሌላ አካውንት ነው። አው እየሰራው ይቅርታ ያላወራው ለዛ ነው። እንዴት ነህ? ሰላም ነው። ብቅ በይ እስቲ ጨረሽ ሰርተሽ ወስና ምን ተሯ ይሄዳል ይነሳል ከፊቴ ተንቀጥቀጥ ያልሽበት ምስጥሩ ምንድነው? አትነግሪን ወይ? መከራ የፈረደብኝ ሰርጀሪ ተሰርቼ። ሰርጀሪ ምንሽን ተሰራሽ? ወይ ከጠየቀኝ አንገቴን ተመጠጥኩኝ፣ ጉንጬን ተመጠጥኩኝ፣ አፍንጫዬን ተሰራው፣ አይኔን አሰፉልኝ፣ ቂጤ ተለቀ፣ አሰፉት፣ ክብድ አደረጉት፣ ሆዴ ተቀነሰ፣ ጎኔ ተቀነሰ፣ እጄን አወጡትኝ፣ ጡቴን አሳነስኩኝ፣ እሙሙዬን አስጠበቅኩኝ። አመሰግናለሁ። አጠቃላይ አፍርሰው ነው የገነቡኝ። እሺ ይሄ እስከ መቼ ነው የሚያገለግለው? ወይስ ከሞት ተከፍሎበት አይደል እንዴ? በነፃ ነው እንዴ? አሁን እቺ እኔ ወደ በአሜሪካ ወደ $400,000 ከፍዬበታለሁ። በደንብ ያገለግለኛል። $400,000 ነው የከፈልሽው ለዚህ ሁሉ? እና ትቀልዳለህ? ምን አጥተሽ ይሄን ሁሉ ከፍለሽ ከማሰራት? አንተ ራሱ ብታየው ሚስትህን ያለቀው ሰውነቴ። አሁን አንተ ስታስበው እንደው ሰርጀሪ ቂጤን ብሰራ ከፊቴ ጋር ምን አገናኘውና ነው ፊቴ የሚያንስ? ድሮ አቡፋኖ ቂጥ እንዳለኝ ድሮ ታውቅ ነበር? አሁን ቲንክስ ቲክቶክ ላይ ትንሽ አንቺ እኮ አፍንጫ ነው እንጂ ሌላ እኮ አለሽ። ምን አፍንጫ ቢገተረን ለስልክ እንጨት በደም ይበልጣሉ መጎራዲት። አመሰግናለሁ። እንደው ዛሬ እንዴት እንደቆላይ እምስን ያደረገኝ የአፍንጫ መደፍጠጥ የዘራችን ነው። ከንፈራችን ደግሞ ቀመስልን። ግን ከንፈራችን ማለት ሌላ ቢያረጉት ጥሩ ነበር። ከንፈራችን ከማት በሌላ ቢያረጉት ጥሩ ነበር። ታብታባር ተሰበሰብ እያንዳንዱ ሰማኛ ቤታር ማሸነፍ አለበት። ስማ ዳቦችን ጣፋጭ ናት ትቀመስልን። ያ ነበር መሆን ያለበት። እኔ ግን ዛሬ ጋይስ ፍልት ብሎብኝ ቆይስ አካውንት ምንድነው? ፎሎ ገና ረኩሽሳ ምንድነው? ይሄ ሁለተኛ ያ ባለፈው ጡቴን እያሳየው ዘጋብኝ። ፎሎ መልሽ አይደል? መልሽ ጡትሽን ማሰርተሽው? ኧረ አይደለም ላይቭ ላይ ጡትሽን አሰርተሽዋል አነሰ ሲሉ ዝርግፍ አድርጌ ይሄን ያነሰው ብዬ እንዲና እንዲ በሁለት አጣፍቼ ሳሳያቸው ዘጋብኝ። ወይኔ ቲክቶክ የወደቀ ጡት አይወድም መሰለኝ። ጋይስ አንድ ፐርፊውም ስጡኝ። የወደቀ ጡት አይወድም መሰለኝ። በአንዲው ለ9 ቀን ተረከመብኝ። እመቤቴን እንትን ብሎ ነው ስሜት ቀስቃሽ ብሎ ነው የሚዘጋብሽ። እግዚአብሔር ለ9 ቀን አናዶኝ ነው እኮ አንዱ ብታይ ጡቷ የጠፋ ተሰራይ ስለ አቦ ምን አባ ነው ብዬ ብድግ አድርጌ እዚህ ጠረጴዛው ላይ ዱብ አረኩለታ። እንዴት እንዳናደደኝ እግዚአብሔርን። ያን ቪዲዮ አይታችሁታል ጋይስ? እግዚአብሔርን ያው ጠረጴዛ ላይ ዱብ ባላረገው ብድግ አድርጌ አሳዩ። አሁን እንዲራቀ ብለም አለ እኮ ግብዳ ነው። ጡት ሲታደር ፊት ለፊት ነው መሰለኝ የቀረብኩት። እኔ እንጃ ግን ሰውነትሽ ቀሎኛል። ሙሉ ሰውነትሽ ስለከሳው ነው። ያው በሽታም ነው የሚመስለው። በአንዴ 3 ወር ጋይስ 3 ወር ከጀመርን እኮ 3 ወር ምናምን 3 ወር አለፈሽ እኮ። እንደተዘጋ ብዙ አልመጣሽም። ከዛ ወዲህ 2 ሳምንት ከ2 ቀን ነው የጠፋሁት። 2 ሳምንት ከ2 ቀን ነው የጠፋሽ? በመሀል ግን መጥቼ ነበረ። በ2 ሳምንቱ መሀል 2 ቀን መጥቼ ነበረ። ላይቭ ነበርኩኝ። ግን ስቶር ላይ መሰላቸውን አያለሁኝ። እኮ እለቃለሁ ምናምን ግን ላይቭ ላይ አልገባውም ነበር። ታፕ ኮምፕሊንግ አርጉ ጋይስ። ኦኬ ቢካዝ ቅድም ያሳየዋችሁ መድኃኒቱ የተሰጠኝ ያሳየዋችሁ መድኃኒት 3 ወር ይሞላዋል። እና ደግሞ አንዳንድ መድኃኒቶች አግዘውኝ ነበረ። ቅድም እያሳየዋቸው ነበረ። ለውፍረት መቀነሻ ነው።
ተስፍሽ ቴንክ ዩ ውፍረት መቀነስ እኮ ምግብን በቀላሉ መመገብ ስፖርት መስራት ምግቤን እንዲዘጋልኝ ማለት ነው። የወሰድኩት እንደው ምግብ እንዳልፍ አፒታይቴ እንዲዘጋው ነበረ። ከዛ ምግብ ምናምን አልበላም። አው ምግብ የተለያዩ ምግቦች በላሽ እንቅስቃሴ ታደርግ ሰውነት ይቀነሳል። ለዛ መሄድ ምናምን 3 ወር ውስጥ ምናምን አላችሁ በሌላ ስልክ ግቢ ዩቲዩብ አለ። ቆይ አንዴ ሻቡዬ ቪዲዮ ልስራ ለቲክቶክ 3 ሰዓት ሆነብኝ። ይዤው ስልኩን 3 ሰዓት ሆነብኝ። አካውንቴ እንዳይመታ ሁሉ ጊዜ እሰራለሁ። ማታ ማታ አለቃለሁ። ዩቲዩብ አለሽ? አዎ አለኝ። የት ነው የሚገኘው? አላውቀውም። ዩቲዩብ ላይ ነው። ቤታዮ ብለህ ካለክ ይመጣላል። ኦኬ አሁን የጀመርኩት ላይቭ ላይ ምናምን 2 ገብቼበታለሁ። ሳውዲዎች በልት ነው የሚወግረው። አሁን ማሪ ልወጣ ነው። አንዴ ሻቡፋ ነው። አንዴ ቪዲዮ ልስራሽ ለቲክቶክ። መጣ አንተ ላይ መቆላላት እንደው ፈጣሪ ሳቄ መጣ። እኔ እያየሁሽ አይደለም ወይ መድኃኒዓለም ወይ ግን ፊልተሩ አነጣኝ። አይ ይንጣ ምን አባቱ የት አባታቸው። እሺ ቆይ መከራይ ነው። ይታያል። በጣም ነው የሚታየው። ኦኬ ጥሩ። ይኸውልሽ እንትን እያልሽ ቪዲዮ እየቀረጽ ካጠፋሽው 3-4 ጊዜ ቫይራል አይወጣልሽም። ታውቂያለሽ? ግን አላጠፋሁት አልፖስትማ አይቼው ምናምን ነው የምለቀው። እኔ ጋር ስማ ከጀርባዬ ምን አለ፣ ከዳቦዬ ስር ምን ወድቋል፣ ከጎኔ ምን አለ አጣርቼ እንጂ ዝም ብዬ አልፖስትም። ይሄ ማህበረሰብ ዝም ብሎ አንተ እንዴት ነው የምፖስተው? አጣርተህ ምናምን አይደለም? አዎ እኔም አጣርቼ ነው። ያው እኔ ግን ወንድ ስለሆንኩ ችግር የለብኝም። ወንዶች ችግር የለም። አሁን ብታየውን እዚህ ጋር ልብሴ ላይ ቅድም እዚህ ስታሽ የጥጥ እዚህ ጋር ጥጥ አለብኝ። አሁን እችንም አይተው በኋላ ላጠፋው ነው ቪዲዮ ለጥጥ ብዬ አይድል። አንቺ የምትመለከችውን ያህል ተመልካቹ ላያስተጋባው ይችላል። እኔ በደንብ አጣርቼ ብርብር አድርጌ ነው የምፖስታት። ወስን እዚህ ጋር እጄ ላይ ወስን ብዬ ሸፍንበታለሁ። ችግር የለውም። ወስን ማዕረይ ወስን ማዕረይ አፈቀርሽ እንዴ? ትግራዊ አፈቀርሽ እንዴ? ወስን ማለት ምን ማለት ነው? ወስነ ንገረኝ ነው። በቃ እንደምትወደኝ እንደምታፈቅረኝ ወስነ ንገረኝ ወይ ተወኝ። ጥረ ወይም ደግሞ ለፍተክ ጥረ ወስን ልፋ ጥረ አለመይ የኔ ዓለም የሆነ ተጋሩ አለብኝ አልነገርኳችሁም እንጂ ስማ ጥርተይ ብለህ ልፋ ጥረት አድርገህ ልፋ አይደለ ጋይስ ንገሩኝ። ተሳሳትኩኝ? ቆይ ወስን ግን ዛሬ ሰዓት ሄደብኝ ታውቃለህ። በቀን 2 ቪዲዮ ነበር የምለቀው። አንደኛው ሄደብኝ ሰዓት። አቡፋኖ እኮ ትግርኛ ስለማይችል ነው እንጂ ቢችልማ መጫወቻ ያደረገኝ ነበረ። ታውቃለህ ትግርኛ? አራችንም አላውቅም። አማርኛ ብቻ ነው የምችለው ጋይስ። 2 አባስቶ አማርኛ ብቻ ነው የምችለው። አማርኛና አረበኛ ብቻ ነው የምችለው። 2 አባስቶ ከፈያለኪ ሀቢቢ እንደዚህ صباح الخير صباح النور صباح الخير صباح الخير صباح النور الخير አይ መከራ ከባድ ዙባላ ማለት እኮ ቆሻሻ ማለት ነው። ቆሻሻ ኦኬ። ሾርጣ ፖሊስ ነው እኮ ፖሊስ ማለት ነው። ታውቃለህ ሁልጊዜ አረብ ሀገር ያሉት ወይኔ ዛሬ ሾርጣ መጣብኝ ብሎ ሲደበቁ አልጋ ስራ ያለኝ
እኔ ወድሃለሁ ለማለት ከፈለግሽ አና ሙከይፍር ሐብ ምራው ኖ ኖ ኖ ሙከይፍር ምንድነው? ሙቀት ሙቀት ሙከይፍ ሙከይፍ ሰያራ መኪና ነው። ጠያራስ? ጠያራማ ጠያራ ነው። ምን ነው ጠያራ? ትርጉም የለው። ፕሌን ነው። ኦ ጠያራ ፕሌን ነው። ሂሃ ተስፍሽ ጠያራ። ኦኬ ምን አለ ቢከይፍር ምን ቢከይፍር ኦር ደግሞ ቢከይፍር ላይክ ስታፕ ላይክ ረፍ እንደዛ ምን ነው ረፍ ቢከትር ቢከትር እኔ እኮ ከአረብኛ ድሮ የማየው ያበዛል ማለት ነው። መተለና ሀቢቢ አና መሐበክ ሀቢቢ የኔ ውድ እኔ አልወድህም እኮ ነው። ኧረ እባክህ ሀቢቢ አና ሐብክ ነው። እኔ ወድሃለሁ ማለት ሀቢቢ አና ሐብክ። ኦኬ አና መሐብክ ታልሽ እኔ አልወድህም ማለት ነው። ኦኬ አንተ እዚህ እኮ የምሰማውን እኮ ነው ቅልብ ቅልብ እያደረኩኝ። ቆይ ሙሉ አረብኛውን እንዳልዘረዝር እንጂ እስኪ ቆይ ስድቡን መልመድ አለብኝ። አንድ ቀን አንዱ አገባችና ስማኝማ ማለት የሶሪያዎቹ አሉ አይደል እነዚህ ተፈናቅለው ምናምን ይገቡ። ከዛ እነሱ ገቡና ትልቅ ሴትዮ ናት አሳዘነችኝና ቆይ ከዚህ ሄዳችሁ አግዙ የአማራ ልጆች አልኳቸው። ከዛ ሄደው ሲሰጡ ሴትዮዋ ሀዲያ ቴንኪዩ ትላለች። እብድ ሀዲያ ጭራሽ አማራ ሰጥቷት ሀዲያን ታመሰግናለች ብዬ እብድ። ከዛ እመቤቴን አላወኩም። ከዛ ሀዲያ ትላለች እንዴ ጭራሽ ሌላ ዘር አስወጣት አልኩኝ። ምን ቅር አድርጌ ያስወጣት። ከዛ ሀዲያ እኮ ማለት ስጦታ ነው ብለው ኮመንት ላይ ሀዲያ ትላለች። ጭራሽ አማራ ይስጣት ብዬ ሀዲያ መቼ ሰጣት? ጭቅጭቅ። ከዛ ከኮመንት ሴትዮዋን ተናርጄ ካስወጣባል ቤት ሀዲያ እኮ በአረብኛ ነው ላይክ ስጦታ አይደል? ስጦታ ሰጡኝ እያለ ነው የምታመሰግነው። አምላኬ ወይ አምላኬ በስመ አብ ለስጦታችሁ አመሰግናለሁ ነው እንግዲህ እሷ የምትለው። ያላ ያረቦች ይላሉ። ያላ ማለት ወግድ ነው። እኔ ደግሞ እንደዚህ የሚሉት ናይ የሆነ እንትን የሚሉት አለ። አሁን ዜድ ሁሌ ትለዋለች ያንን አረብኛ። እንዴ ዜድ የምትለው አረብኛ ምን ነበር ጋይ? ሲሆነ ጃይ ነው የምትለው። አዎ ያቺ ባቲስታ ጃይ ማማ ጃይ እንመጣውኝ እናቴ ነው ማለት ነው። ዘወዲኒ ማው ዘውዲኒ አው ዘይዲኒ እኮ ምን ዘውዲኒ يعني ጨምሪ ዘውዲኒ ተስፋዬ ጨምሪ ወይም ጨምረኝ። ያ ኡምሪ አውቃለሁ። ኡምሪ ሲሉ እና እዚህ የሚሉትን ነው እዚህ የሚሉትን አንዳንዴ ብድግ ሲሉ እስኪ ሙከየፉን አብርቼው ልምጣ ተቃጠልኩ በሙቀት ይላሉ። ሐሙስ ኢጃዛ ቤት እሄዳለሁ። ሐሙስ ኢጃዛ ቤት እወጣለሁ። እረፍት ቤት ኢጃዛ እረፍት ነው አይደለ? ብሮ ኢጃዛ ማለት እረፍት ነው። እረፍት እኛ እኮ እንትን ነው ተቀላቅሎብናል አይደለ? ታውቃለህ አማርኛው ምንም አረብኛ የተቀላቀለ እንደዛ እኮ ነው። እንዴት ነው ግን? በጣም ነው የሚገርመው። እንትን ነው እኮ እዚህኛ ነን እኮ የምናቀላቀለው። ለምሳሌ ሐሙስ ኢጃዛ አወጣለሁ ማለት በአማርኛ ሐሙስ ብላ ኢጃዛ በአረበኛ አወጣለሁ በአማርኛ እኮ። ለምን ጸጥ ብላ ሐሙስ ረፍት እወጣለሁ አይሉ? ረፍት እወጣለሁ ብትል ነበር ምን ትክክለኛ። ይሄ የአረቦቹ አይደል? ያባ የተቀላቀለ ነው እኮ መጅኑን እብድ እንደማለት ነው እኮ። አዎ እናንተ መጥፎ ነገር አታስለምዱኝ። አዎ እብድ ነው መጅኑን እብድ ነው። ያ ከልብ ሳታግብ ያ ኡምሬ ዘፈን ላይ ሰምቼ ያ ከልቢ ውሻ እንደሆነ አውቃለሁ። ያ ከልቢ ግን አላውቅም። ያ ነው ያ ከልቢ ያው አንድ ነው። ውሻ እንደማለት ነው እንዴ? እስማሙ መንፈስ ቅዱስ እንደዛ ይባባላሉ።
የሕማር ማለት አንድ አረብኛ አታውቁም? ምን ቤት ያላችሁት አንጋዳችሁ። የሕማር ማለት የሕማር የሐማር ማለት የኔ አይናማ የሕማር እኔ አህያ ማለት ነው። አህያ ብሎ ነው። በስመ አብ ወወልድ ወመንፈስ ቅዱስ። የሕማር በአረብኛ አህያ ማለት ነው። ቆይ አቡፋን ነው። አይ የሆነ ነገር ሲያንኮሻኩሽ እንዴት ቲክቶክ ማህበረሰብ ቤት የመጣ ብዬ ነው። ቋቋ ቁልፍ የለውም እንደ ቤትሽ ነው። አይ ውሻው መሰለኝ ያንቋቃል። ኧረ አልፈራም። በስመ አብ ፋኖ ሳተ ነው የወንዶች ወንዱ መንታ አልፈራም። እኔ ይኸውልሽ በቀራ ማለት ደግሞ ከብት ማለት ነው። ስድብ በአረብኛም አለ እንዴ? ስድብ በአረብኛ በጣም ትልልቅ ስድብ ያሉ እንዴ? በአማርኛ የታለ ስድብ? ያው ከብት ማለት ያ ቴስት ምን ማለት ነው? ስድስት አባስጡ ቴስት ማለት ቴስት ስድስት ዋና ነባ አንተ ብልግና ነው። ቴስ ማለት ወጠጤ ነው። የኛ ሀገር ወጠጤ ቴስ። እስቲ እግዚአብሔርን ወጠጤ የሚያላቸው ቴስ ታለ ወጠጤ የኛ ሀገር ወጠጤ ነው። ከሩፍ ታለ ደግሞ ከሩፍ ያረቦቹ በግ ይሁን ገጠዋ ድመት ነው። ድመት ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ገጠዋ ነው የምትባለው ድመት በአረብኛ ቢሰስ ይሏታልም። ገጠዋ የሚሏታል ቢሰስ ይሏታል። ከዛባ ውሸታም ቀጣጥረስተን አንቲ ከዛባ ላ አንቲ ከዛባ ማለት አንቺ ውሸታም ማለት ጎበዝ ነኝ። አይ አንቲ ከዛባ ጨመርኩባትሽ። አንቲ አንቺ ማለት ነው። አንተ ማለት ነው። በነገራችን ይገናኛል እኮ አረበኛና አማርኛ። ኧረ በእናትሽ ምን ማለት ነው ዙፒ? አራት ድርገሚ በቃሽ። ወይ ምን መስድብ ነው? ኮመንት ጽፎ ነው እመቤቴ ዙፒ በይ አታረግላችሁ። የወንድ ዕቃዬ ነው ማለት ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን ስትሉ አወቃችሁት? እሺ ቆይ ልንገርህ። እኔ አሁን ልጠይቅ ማለት ነው። አረብኛውን ስትለምዱ ከአረቦቹ እየሰማችሁ ምናምን አለምን ለምዱት አብራችሁን ተማሩ። ምን ስትሉ ወንዶቹን ዕቃ ታውቁታላችሁ? የሴቶቹን ዕቃ ምን ሲያደርጉ ነው የሚያስተምሯችሁ? እንዴ ሆነሽ ነው። ስድብ ሲሰዳደቡ እንሰማለን። እንግዲህ ቋንቋ ስለምጅ ግዴታ መልመድ አለብሽ። ኖ ያንን ብልግና አውቃለሁ አልልም ባለጌዎች። እሱ ስድብ አውቃለሁ። አየክ ብልግና ስድብ፣ አንዷን ስድብ አውቃታለሁ። ደግሞ በጣም ብልግና ናት አልላትም። በኩም ጀምሯን በያት። በአረበኛ ስድቡ በጣም ከባበር ስድብ አለ። በጣም ከባበር ስድብ። አማርኛ እኮ ስድብ የለውም። አረበኛ ለሚያውቅ ሰው ስድባቸው ጭንቅላትሽ ነው የሚያነቃነቅ። መጥፎ ስድብ አለ። ብልግና ምናምን ይሳደባሉ እንዴ? እና እንደዛ አለምን እንዴ? በጣም ነው የሚሳደቡት። ዋይ ለምሳሌ ውሻ የሚለውን ያብን ከልብ ካለሽ አንቺ የውሻ ልጅ ማለት ነው። አይዘጋብም። ኧረ እንዳይዘጋባ አረብ ሀገር እዛ አይ ላይ ዘጋሻ እና በጣም ንግግራቸው ከባድ ነው። በአረበኛ ስድብ በጣም ኃይለኛ ነው። ዱካ ገብቶኛል ሊል ያለውን ተይው እንዳጨረሽው። እናንተ ብልግና ጻፉ። በእግዚአብሔር ግማታሞች ለምን ብልግና እኔ ወዳለሁ ብልግና ግን አቡፋን ነው ፊት እንዴት ብዬ ልበለው? ምን አይነት ባለጌ ናቸው? አያው ትልልቅ ሰዎች ስላሉኝ ምን ችግር አለው? ወሬ መልመድ ቋንቋ መልመድ ነው። ትርጉሙን ጻፉልኝ። ምን ማለት ነው? አዎ አላነብላችሁ። ብልግና እየጻፋችሁ ጥሩ ሀይስ በይውሉኛል። ብልግና እየጻፉ ነው አይደለ? አሁን ያኒ ብልግና የሆነውን ብልግና ልሻለሁ። አንዳንዶቹ እርግጠኛ ነኝ ጥሩ ነገር ላይ ጽፉልሽ ይችላሉ። ብልግና እንጂ በኩም ይጀምረውን አውቃለሁ።
ብልግና ነው። ምንድነው በኩ የሚጀምረው? ኩስመክ ይሄ ምን ማለት ታውቂያለሽ? ብልግና ነው። ይሄ የእናትህ እንትን ማለት ነው። አዎ እሱ ኩስፈኝ በእነሱም አላቸው ማለት ነው። በጣም ነው የሚገርም። እንደ ቀላላል እንደ ዋው አላነብም። እግዚአብሔርን አላነብላችሁም። ብልግና ጻፉ። ኩልዘቅ ምናምን ይሉኛል። እናቴ ትሙት ምን አይነት ሰው ናቸው? ይሄ ብልግና ነው። ይሄ ኩልዘቅ ማለት ኖርማል ስድብ። አንተ ስታነበው እኔ ሳነበው ለምር የሚለያየው አንተ ስትለውና ለምሳሌ ኩልዘቅ ማለት በጣም ያኒ ኖርማል ስድብ ነው። ያኒ ምን ልበል? yes ያኒ ማለት ምን ማለት ነው? ሁሌ ዜድ ትላለች። ያኒ ምንም አላረኩትም እኮ ያኒ ምናምን ምን ማለት ነው? መቼም ማለት ነው። እንደዚህ ያኒ ማለት ቢሆንም ወይንም መቼም እንደማለት ነው። ታውደሻ ያኒ ማለት ያኒ ችግር የለውም ሁሌ ዜድ ማለት ነው። አንዱ ልጅ ከኦሮሞ ጋር እዛ ተጣልታ እኮ ያኒ እኔ አሁን እኮ ኦሮሞችን አልሰደብኩኝ። ተመልከቱ። ያኒ ማለትም ወደ ማለትም ይወሰዳል። ያኒ ማለትም አይ እንደማለትም ነው። አይ እንደማለትም አይ በእውነት ጋይስ እንዴ ነው ያኒ የምትለው? ይሄማ ለምዶብና ይሄማ ማለት ነው ማለት። አሁን እዚህኛው ጋር ሲሉ ላይክ ያበዛሉ። በቃ እንደዛ ላይክ እንደማለት ነው። እንደ ላይክ ይላሉ እዚህ። ኦኬ ግን አቤት ግን እንዳለ ያውቃሉ። ጎበዞች ናቸው። ግን ብልግናውን የሸመደዳቸው እንዳለ ብልግና ነው የሚጽፉት በግምት። አሁን እስኪ እናሸንፈው። አሁን ቺፕል ነው እናሸንፈው። ኖ ጡዝም ብልግና ነው። ጡዝ ብልግና ነው። ምን እንደሆነ ባላውቅም ብልግና ነው። 11 አበባ ስጡ እዚህ ቤት ያላችሁ ነዋሪዎች። 11 ሰዎች ሞታችሁ ነው። ቅድምልሽ ቤታዩ ቅድም አንዲት ኦሮሞ ገብታ ዱባይ ነው ያለችው። የእንግሊዝኛ አስተማሪ ናት። አውቃታለሁ። መውጣት አትችልም። ከዚህ መጨረሻ ምን ብታረደና ነው? እኔ ለምነኝ አልወጣም አልኳት። ሙሉ በሙሉ ተላይ ወጣች። እንትና ነው ሀቢባ አይደለችም አንዲት ኦሮሞ ናት። ገና አዲስ ናት። የእንግሊዝኛ ታስተምራለች። ትምህርት ቤት ውስጥ ነው ያለችው። ለምን ገብታ ነው ላይ ብላይ ስልክላት ተቀበለች። ታታቀው በኋላ ቤት ትውጣ። አታሳያትም? እንዲህ ነክተሽ ውጭ አትልም? እኔ ማን ነው ስቄ መጨረሻውን መላውን ስታጣው ከላይ ብላይ ወጣች። ከላይ ሙሉ ወይ ፈጣሪ ወይ ሞት ይሻላል ይላል እንዴ! አስተምራለሁ ብላ አስባችሁታል? ቦታውን ስታጡት አንዳንድ ያው ከስር ስለሆነ ማአት ኮተት ስላለው ልብ ላትል ይችላል። ትሪፕል ነው ጋይስ፣ ትሪፕል ኖ። ጋሃባ በትግርኛም አለ። ጋሃባ ማለት እኮ በትግርኛ ነው። ሌላ አረበኛ አለ ጋሃባ? በአረበኛ ነው፣ በትግርኛ አይደለም። እውነት ጋሃባ አለ በትግርኛ እናት አለ አለ። ቆንዳፍ፣ ቆፍቋፍ ጋሃባ ይሉታል በትግርኛ። ይማ በጣም ኩሉ ዘግ አረበኛ ኩሉ ዘግ ያዲ ኖርማል ስድብ ነው። ኖርማል ስድብ ማለት ምን ማለት ነው ደግሞ? ስድብ ኖርማል አለ እንዴ? ብልግና ስድብ ያኒ ምን ልበልሽ እኔ